እኔ ሙስሊም ነኝ። ስውሯ ማርያም ማውቃት በቲክቶክ ነው። ቲክቶኩን እያየሁ ያለ አረ ስውሯ ማርያም እስቲ ስውሯ የምትባዩ ምን አይነት ታምር ነሽ? እስቲ እውነት ከሆነ እኔ ልይሽ፣ እኔ በድዬም ሆነ ኃጢአተኛውም ከሆነ ይቅር ብለሽኝ እኔም ልይሽ አልኳት። ከዛ ተኝቼ አየሁት። እኔ ኃጢአተኛው እኔ መረሽኝ እኔ አየሁሽ አልኳት። እንግዳውስ ለደጅሽን አብቂኝ፣ እንግዳውስ ይቅር እንዳልሽኝ ለደጅሽ አብቂኝ አልኳት። ለደጅሽ ስታበቂኝ አልኳት። ከዛ እሄዳለሁ ምናምን ብዬ ወደዚህ አካባቢ ረብሻ ነው አሉ። ስውራ ሆይ አንቺ ታውቂያለሽ እና ልጆቼን ይዤ ልሂድ ወይ እንዴት ላርግ? እንደ እናቴ ላማክርሽ ብዬ ተኛው። ልጆቹ ይዘሽ አትሄጂም አንቺ ግን ብቻሽ ትሄጃለሽ አለችኝ። እንደዚሁ እንዳለችኝ ጠዋቱ ተነስቼ እንደዛው በህልሜና አየሁት። ጠዋት ተነስቼ በቃ ወደዚህ የጉዞ መኪና ላይ ተመዘገው መጣው። ስመጣ ጊዜ እኔ ደርሶ መልስ ነው የመሰለኝ። የ6 ወር ህፃን ልጅ ጥዬ ነው የመጣሁት። ከዛ በኋላ ይሄ ህፃን ልጅ እንዴት አደርጋለሁ? በቃ ደርሶ መልስ አይደለም አዳሪ ነው አለኝ። ለባለቤቴ ደውዬ አዳሪ ነው በቃ ፈጣሪ ያውቃል አለኝ። መጣው። ያ ህፃን ልጅ ከዚህ በፊት ድሮና የሚጫወት ነበር የተጫወተ ነበር። ከጊዜ በኋላ ያ ህፃን ልጅ ሲያለቅስ እንኳን አይሰማም። ከዛ ሄድኩኝ። ከዚህ ወሰድኩት የስውሯ ማርያም ቅቤ እምነቷን ሰጥቼ ስውሯ ሆይ አንቺ ታውቂያለሽ አንቺ አድኝልኝ አንቺ ዳብሽልኝ ብዬ እምብርቱንም ባፉንም ሰጣሁት። ልጅ ደህና ሆነልኝ። ልጅ ደግሞ የመጀመሪያ ልጅ ደግሞ ውጤቷ ዝቅተኛ ነበረ። በፊት ኬጂ ላይ ደረጃ ተማሪ ነበረች። ከዛ ውጤቷ ዝቅ አለ። ስውሯ ሆይ እባክሽ ዳብሻት። እቺ ዱዳ ህፃን ልጅ ምን ታውቃለች? አንቺ ዳብሽልኝ አልኳት። የደረጃ ተማሪ ሆና ሁለተኛ ወጣችልኝ። እንደዚሁ ደግሞ ውሃ ከርሰ ምድር የሚባል ውሃ አስወጥቼ ከዚህ ከመምጣቴ በፊት ነው ያስወጣሁት። እንዳለ ጉንዳን ሆነ። ስውሯ ሆይ አንቺ ታውቂያለሽ ብዬ አንድ ሲኒ ውሃ ጸበሏን አድርጌ 2 ጠብታ ቅባ ቅዱሷን አድርጌ አፈሰስኩበትና በርሜኑን ከደድኩት። ከሚገርማችሁ የሞተ ትንኝ እንኳን አልታየም፣ ጠፋ። ስለዚህ ስራ አልነበረኝም ነበር። እኔ ያረገችልኝ ታምር እኔ እንጃ አላውቅም። ስራ አልነበረኝም ነበር፣ ስራ ሰጠችኝ። ዛሬ የመጣሁት ከሚገርማችሁ ቤተሰብ የቅርብ ቤተሰብ ሞቷል ብዬ ነው የመጣሁት። ስውሯ እሷ ታውቃለች። የእሷ ቃል ለመመስከር ስላለብኝ እና እሷ ምንም የሚሰራ ነገር የለም። እኔ ቁጭ ብዬ ነው ማመስገን የምፈልግ። አመስግኑላት፣ አመስግኑላት። እኔ ሙስሊም ነኝ። ስውሯ ማርያም ማውቃት በቲክቶክ ነው። ቲክቶኩን እያየሁ ያለ አረ ስውሯ ማርያም እስቲ ስውሯ የምትባዩ ምን አይነት ታምር ነሽ? እስቲ እውነት ከሆነ እኔ ልይሽ፣ እኔ በድዬም ሆነ ኃጢአተኛውም ከሆነ ይቅር ብለሽኝ እኔም ልይሽ አልኳት። ከዛ ተኝቼ አየሁት። እኔ ኃጢአተኛው እኔ መረሽኝ እኔ አየሁሽ አልኳት። እንግዳውስ ለደጅሽን አብቂኝ፣ እንግዳውስ ይቅር እንዳልሽኝ ለደጅሽ አብቂኝ አልኳት። ለደጅሽ ስታበቂኝ አልኳት። ከዛ እሄዳለሁ ምናምን ብዬ ወደዚህ አካባቢ ረብሻ ነው አሉ። ስውራ ሆይ አንቺ ታውቂያለሽ እና ልጆቼን ይዤ ልሂድ ወይ እንዴት ላርግ? እንደ እናቴ ላማክርሽ ብዬ ተኛው። ልጆቹ ይዘሽ አትሄጂም አንቺ ግን ብቻሽ ትሄጃለሽ አለችኝ። እንደዚሁ እንዳለችኝ ጠዋቱ ተነስቼ እንደዛው በህልሜና አየሁት። ጠዋት ተነስቼ በቃ ወደዚህ የጉዞ መኪና ላይ ተመዘገው መጣው። ስመጣ ጊዜ እኔ ደርሶ መልስ ነው የመሰለኝ። የ6 ወር ህፃን ልጅ ጥዬ ነው የመጣሁት። ከዛ በኋላ ይሄ ህፃን ልጅ እንዴት አደርጋለሁ? በቃ ደርሶ መልስ አይደለም አዳሪ ነው አለኝ። ለባለቤቴ ደውዬ አዳሪ ነው በቃ ፈጣሪ ያውቃል አለኝ። መጣው። ያ ህፃን ልጅ ከዚህ በፊት ድሮና የሚጫወት ነበር የተጫወተ ነበር። ከጊዜ በኋላ ያ ህፃን ልጅ ሲያለቅስ እንኳን አይሰማም። ከዛ ሄድኩኝ። ከዚህ ወሰድኩት የስውሯ ማርያም ቅቤ እምነቷን ሰጥቼ ስውሯ ሆይ አንቺ ታውቂያለሽ አንቺ አድኝልኝ አንቺ ዳብሽልኝ ብዬ እምብርቱንም ባፉንም ሰጣሁት። ልጅ ደህና ሆነልኝ። ልጅ ደግሞ የመጀመሪያ ልጅ ደግሞ ውጤቷ ዝቅተኛ ነበረ። በፊት ኬጂ ላይ ደረጃ ተማሪ ነበረች። ከዛ ውጤቷ ዝቅ አለ። ስውሯ ሆይ እባክሽ ዳብሻት። እቺ ዱዳ ህፃን ልጅ ምን ታውቃለች? አንቺ ዳብሽልኝ አልኳት። የደረጃ ተማሪ ሆና ሁለተኛ ወጣችልኝ። እንደዚሁ ደግሞ ውሃ ከርሰ ምድር የሚባል ውሃ አስወጥቼ ከዚህ ከመምጣቴ በፊት ነው ያስወጣሁት። እንዳለ ጉንዳን ሆነ። ስውሯ ሆይ አንቺ ታውቂያለሽ ብዬ አንድ ሲኒ ውሃ ጸበሏን አድርጌ 2 ጠብታ ቅባ ቅዱሷን አድርጌ አፈሰስኩበትና በርሜኑን ከደድኩት። ከሚገርማችሁ የሞተ ትንኝ እንኳን አልታየም፣ ጠፋ። ስለዚህ ስራ አልነበረኝም ነበር። እኔ ያረገችልኝ ታምር እኔ እንጃ አላውቅም። ስራ አልነበረኝም ነበር፣ ስራ ሰጠችኝ። ዛሬ የመጣሁት ከሚገርማችሁ ቤተሰብ የቅርብ ቤተሰብ ሞቷል ብዬ ነው የመጣሁት። ስውሯ እሷ ታውቃለች። የእሷ ቃል ለመመስከር ስላለብኝ እና እሷ ምንም የሚሰራ ነገር የለም። እኔ ቁጭ ብዬ ነው ማመስገን የምፈልግ። አመስግኑላት፣ አመስግኑላት። እኔ ሙስሊም ነኝ። ስውሯ ማርያም ማውቃት በቲክቶክ ነው። ቲክቶኩን እያየሁ ያለ አረ ስውሯ ማርያም እስቲ ስውሯ የምትባዩ ምን አይነት ታምር ነሽ? እስቲ እውነት ከሆነ እኔ ልይሽ፣ እኔ በድዬም ሆነ ኃጢአተኛውም ከሆነ ይቅር ብለሽኝ እኔም ልይሽ አልኳት።
ከዛ ተኝቼ አየሁት። እኔ ኃጢአተኛዋ እኔ መረሽኝ እኔ አየሁሽ አልኳት። እንግዳውስ ለደጅሽን አብቂኝ፣ እንግዳውስ ይቅር እንዳልሽኝ ለደጅሽ አብቂኝ አልኳት። ለደጅሽ ስታበቂኝ አልኳት። ከዛ እሄዳለሁ ምናምን ብዬ ወደዚህ አካባቢ ረብሻ ነው አሉ። ስውራ ሆይ አንቺ ታውቂያለሽ እና ልጆቼን ይዤ ልሂድ ወይ እንዴት ላርግ እንደ እናቴ ላማክርሽ ብዬ ተኛው። ልጆቹ ይዘሽ አትሄጂም አንቺ ግን ብቻሽ ትሄጃለሽ አለችኝ። እንደዚሁ እንዳለችኝ ጠዋቱ ተነስቼ እንደዛው በህልሜና አየሁት። ጠዋት ተነስቼ በቃ ወደዚህ የጉዞ መኪና ላይ ተመዘገው መጣው። ስመጣ ጊዜ እኔ ደርሶ መልስ ነው የመሰለኝ። የ6 ወር ህፃን ልጅ ጥዬ ነው የመጣሁት። ከዛ በኋላ ይሄ ህፃን ልጅ እንዴት አደርጋለሁ በቃ ደርሶ መልስ አይደለም አዳሪ ነው አለኝ። ለባለቤቴ ደውዬ አዳሪ ነው በቃ ፈጣሪ ያውቃል አለኝ። መጣው ያ ህፃን ልጅ ከዚህ በፊት ድሮና የሚጫወት ነበር የተጫወተ ነበር። ከጊዜ በኋላ ያ ህፃን ልጅ ሲያለቅስ እንኳን አይሰማም። ከዛ ሄድኩኝ ከዚህ ወሰድኩት የስውሯ ማርያም ቅቤ እምነቷን ሰጥቼ ስውሯ ሆይ አንቺ ታውቂያለሽ አንቺ ያድኝልኝ አንቺ ዳብሽልኝ ብዬ እምብርቱንም ባፉንም ሰጣሁት። ልጅ ደህና ሆነልኝ። ልጅ ደግሞ የመጀመሪያ ልጅ ደግሞ ውጤቷ ዝቅተኛ ነበር። በፊት ኬጂ ላይ ደረጃ ተማሪ ነበረች። ከዛ ውጤቷ ዝቅ አለ። ስውሯ ሆይ እባክሽ ዳብሻት አንቺ ዱዳ ህፃን ልጅ ምን ታውቃለች አንቺ ዳብሽልኝ አልኳት። የደረጃ ተማሪ ሆና ሁለተኛ ወጣችልኝ። እንደዚሁ ደግሞ ውሃ ከርሰ ምድር የሚባል ውሃ አስወጣሁኝ። አስወጥቼ ከዚህ ከመምጣቴ በፊት ነው ያስወጣሁት። እንዳለ ጉንዳን ሆነ። ስውሯ ሆይ አንቺ ታውቂያለሽ ብዬ አንድ ሲኒ ውሃ ጸበሏን አድርጌ 2 ጠብታ ቅባ ቅዱሷን አድርጌ አፈሰስኩበትና በርሜኑን ከደድኩት። ከሚገርማችሁ የሞተ ትንኝ እንኳን አልታየም፣ ጠፋ። ስለዚህ ስራ አልነበረኝም ነበር። እኔ ያረገችልኝ ታምር እኔ እንጃ አላውቅም። ስራ አልነበረኝም ነበር፣ ስራ ሰጣችኝ። ዛሬ የመጣሁት ከሚገርማችሁ ቤተሰብ የቅርብ ቤተሰብ ሞቷል ብዬ ነው የመጣሁት። ስውሯ እሷ ታውቃለች። የእሷ ቃል ለመመስከር ስላለብኝ እና እሷ ምንም የሚሰራ ነገር የለም። እኔ ቁጭ ብዬ ነው ማመስገን የምፈልግ። አመስግኑላት፣ አመስግኑላት።